በዛሬው ፕሮግራማችን የኢትዮጵያ የባህር በር ጥያቄ በኃያላኑ በተለይም በእስራኤል ድጋፍ ማግኘቱ ያስደነገጣቸው የጽምዶ ስብስቦች የሰጡትን አስተያየት ወይም ድንጋጤያቸውን የገለጹበትን መንገድ እንመለከታለን። ይህ አደገኛ ነው ይለናል ይሄ ሰውዬ። እዚሁ አደጋ ዝኸውን ግን ኣብ ጎኒ ኢትዮጵያ ኮይና ባሕሪ ንኽትረክብ ኢትዮጵያ ወደብ ንኽትረክብ ቀይሕ ባሕሪ ዓሰብ ንኽትረክብ ብግልጽ ማለት ነው። እስራኤል ወደዚህ ቀጠና መታ የኢትዮጵያን የባህር በር ጥያቄ መደገፏ እኛን ለመደፍጠጥ ነውና መጠንቀቅ አለብን። እንደ በፊቱ ናና ግጠመኝ የምንለው አይደለም ነው የሚለው። ይሄንን እንዲሉ ወይም እንደዚህ አይነት ድንጋጤ እንዲፈጥርባቸው ያደረጋቸው በኢትዮጵያ የእስራኤል አምባሳደር የሰጡት መግለጫ ነው። ለመሆኑ አምባሳደሩ ምን አሉ? ትንሽ ቆንጽለን እንመለከታለን። ባህር በር ለማግኘት ለኢኮኖሚዋም ለሉዓላዊነቷም የምታደርገውን ጥረት የእስራኤል መንግስት ወይም እስራኤል ሙሉ በሙሉ ትደግፋለች። በሌላ በኩል የኢትዮጵያ ብሔራዊ ጥቅም መከበር የሚያንገበግባቸው ወይም ከኢትዮጵያ ብሔራዊ ጥቅም በተጻራሪ የቆሙ ኃይሎች የመኖራቸውን ያህል እኛ ኢትዮጵያዊነን ለኢትዮጵያ አስፈላጊውን መስዋዕትነት እንከፍላለን የሚሉ ተጋሮዎችም አሉ። የትግራይ የሰላም ኃይል አመራር እኛ የኢትዮጵያ ተጋሮዎች ነን፣ የሐማሴን ተጋሮዎች አይደለንም ይለናል። አባላቱም ሞቅ ባለ ጭብጨባ ይህንን ሀሳቡን ይደግፋሉ። እንመለከተዋለን። ኢትዮጵያውያን የሆንና ይልብል ስብከት ከዚ ብልጸነቆም ኣብ መቃብር ብልዓተዩ ምዝራብ ናማን ከይመስለኩም ችልወልዎም። በሌላ በኩል ወታደራዊ ቃል ኪዳናቸውን ዘንግተው ከኢትዮጵያዊነት ወርደው ዓለም አቀፍ ተልእኮ ላይ በነበሩበት ጊዜ ኢትዮጵያን ክደው ሱዳን ውስጥ የቀሩ የሰላም አስከባሪ ኃይሎች የነበሩ በአሁኑ ሰዓት ሱዳን ውስጥ በከፋ ችግርና በእስር እየተንገላቱ ይገኛሉ። ኢትዮጵያን የከዳ የመጨረሻ ዋጋው ወይም ክፍያው ይሄ ነው። እንመለከተዋለን። ከዚህ በተጨማሪ በሱዳን የፈጥኖ ደራሽ ኃይል በአልቡርሃን ወታደሮች ላይ ወይም የሱዳን መንግስት ሰራዊት ላይ ከፍተኛ ድልን እየተቀዳጀ ቁልፍ ከተማን ተቆጣጥሯል። በጦርነቱ የተሸነፉ ወታደሮች በተለያየ አቅጣጫ እየሸሹ የአልቡርሃን ወታደሮች የተወሰኑት ወደ ኢትዮጵያ ገብተው እጃቸውን እንደሰጡ ወይም ራሳቸውን ለማትረፍ እንደሞከሩ የምናይበት ሁኔታ አለ። ሳዑዲ አረቢያ ለአልቡርሃን መንግስት ልትሸጥ ስምምነት አድርጋ የነበረችውን ወታደር ያ መንግስት ከአክራሪዎች ጋር ወይ ከአሸባሪዎች ጋር በመቆሙ ምክንያት እንደምታቆመው ገልጻለች። ይህም ለኢትዮጵያ ጂኦፖለቲክስ የራሱ ትርጉም ስላለው እንመለከተዋለን። ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ ተከታዮቻችን፣ ውድ ቤተሰቦቻችን እንደምን ከርማችኋል? እንደምን አላችሁልን? እኛ ደህና ነን። ሰላማችሁ የሀገራችን ሰላም እንዲከበር እየተመኘን ወደ አስተዋወቋቸውን ፕሮግራሞች በዝርዝር ወደምንመለከትበት ሰዓት ላይ ደርሰናል። በዝርዝር እንግዲህ እንመለከተዋለን። ባለፈው የእስራኤል አምባሳደር በኢትዮጵያ የእስራኤል አምባሳደር ኢትዮጵያ የቀይ ባህር ጥያቄዋ እንዲሳካ ወይም ወደ ቀይ ባህር እንደምትመለስ የመንግስቴ አቋም ነው፣ ይደግፋል መንግስቴ ብለዋል። ይሄ በተለያየ ጊዜ ተገልጿል። ከተለያዩ ሀገሮች አሜሪካኖችም ገልጸዋል። ሌሎችም እነ ፈረንሳይ፣ እነ ጣሊያን፣ እነ ጃፓን፣ ኢትዮጵያን የጎበኙ ሁሉ እነ ህንድ ይሄንን ገልጸዋል። በእርግጥ እያንዳንዱ መንግስት ከዓለም አቀፍ ዲፕሎማሲያዊ አንጻር ይሄን የሚገልጽበት አግባብ በጥንቃቄ የተሞላ ስለሚሆን
በሰላማዊና በህጋዊ መንገድ የሚለውን ይጨምሩበታል አንዳንዶቹ። ይሄን ማለታቸው ግን ዞሮ ዞሮ ኢትዮጵያ ቀይ ባህር ያስፈልጋታል፣ ወደ ቀይ ባህር መመለስ አለባት በሚለው አቋማቸው ላይ ለውጥ አያመጣም። የኢትዮጵያ መንግስት በዲፕሎማሲ በህጋዊ ይሞክራል። ከዛ በኋላ በራሱ መንገድ ሊሄድበት ይችላል። ዞሮ ዞሮ ጽምዶ የሚባለውን ኃይል ያጣመደው ከካይሮ እስከ ደንበጫ ድረስ ከዛም ደግሞ በውጪ ያሉትን ባንዳዎች ሁሉ በዚህ ደረጃ እንተባበራለን ብለው እንዲቆሙ ያደረጋቸው የኢትዮጵያ ቀይ ባህርን መጠየቅ ነው። ሌላ ምንም ምክንያት የለም። እስቲ ዝም ብላችሁ አሰላስሉት። መቼ ነው ይሄ ጽምዶ የተወለደው? ኢትዮጵያ የባህር በር ያስፈልገኛል፣ ወደ ቀይ ባህር እመለሳለሁ ስትል ግብፅ በዚህ በኩል ተንጫጫች። እንዴት ብላ ነው ኢትዮጵያ ቀይ ባህር ላይ ድርሽ የምትለው አለች። አልቡርሃን ቀጠለ። አሁን በራሱ የውስጥ ችግር ውስጥ ተጠምዶ መግቢያ መውጫ ያጣው አልቡርሃን ማለት ነው። ካይሮ ድረስ እየሄደ በዚህ ጉዳይ ማስፈራሪያ ሲያደርግ ከአልሲሲ ጋር ያቋም መግለጫ ሲያወጣ ከረመ። እንደገና የኢትዮጵያ ተቃዋሚ ታጣቂዎች፣ የኢትዮጵያ ጠላቶች ኢትዮጵያን ለማፍረስ ከማንኛውም ኃይል ጋር እንሰራለን ያሉ ሱዳን ውስጥ እየሄዱ ነው ስብሰባ የሚያደርጉት፣ ጽምዶን መፈክር የሚያደርጉት። ሰሞኑን አይታቸው ይሆናል፣ አንድ ቪዲዮ ተለቋል። ከሰላ ላይ በሻዕቢያ አጋፋሪነት የፋኖ ተወካይ የህወሓት እና የተለያዩ ኃይሎች መጥተው የሱዳንን ጨምሮ ኢትዮጵያ ላይ ውግዘት ሲያወርዱ በጋራ ሆነን የኢትዮጵያ መንግስት እንወጋለን፣ እናዳክማለን፣ እናፈርሳለን እያሉ ሲያቅራሩ እንደነበረ ተመልክተናል። እና ጽምዶ የኢትዮጵያ የባህር በር ፍላጎት ውጤት ነው። እሱን ለማክሸፍ ወይም እሱን ለማደናቀፍ የተሰራ ነው። በጋራ ያቆማቸው ኢንተረስት ነው። ግብፅ ኢትዮጵያ ወደ ቀይ ባህር እንድትመለስ አትፈልግም። ለምን? ገናና ትሆናለች፣ ወደ ከፍታ ትወጣለች። የግብፅን ስትራቴጂካዊ ተፈላጊነት በዚህ በቀጠናው ያላትን ታሳንስብኛለች ብላ ታስባለች። እንደገና አገሯን እያለማች እያበለጸገች በውሃ የመጠቀም ብቃቷ እያደገ ስለሚሄድ ለእኔ አደጋ ነው ስለምትል ነው። የሱዳን አቋምም ተመሳሳይ ነው። ሻዕቢያ ደግሞ ይሄ ጉዳይ በቀጥታ እኔን የመውጋት ጉዳይ ነው፣ ከኔ አላግባብ ከህግ ውጭ ያስኩትን እና ዝም ብዬ ዘግቼ ያስቀመጥኩትን የባህር በር የሚያስነጥቀኝ ነው ብሎ ስላሰበ እሱም የኢትዮጵያ እድገት የኢትዮጵያ ከፍ ማለት ሌላው ቀርቶ ኤርትራም ተጠቅማ ኢትዮጵያም እንድትጠቀም የመፈለግ ዝንባሌ ስለሌለው ወይም ይሄንን እንደ አደጋ ስለሚመለከት ጽምዶ። ስለዚህ በጽምዶ የትግራይን ኃይል የህወሓት ያደራጅልኛል የሚለውን ኃይልና የአማራን ኃይል አንድ ላይ አድርጎ ይሄንን መመከት ይፈልጋል። አሁን የእስራኤል አምባሳደር እንደዛ አሉ ተብሎ የእሳቸውን ብቻ ነጥሎ እንግዲህ እስራኤል ኃይለኛ ነች፣ በውጊያ ልትደመስሰን ትችላለች ከኢትዮጵያ ጎን ከቆመች በሚል ስጋት ይሄ ነገር አደገኛ ነው ይላሉ እነዚህ ሰዎች ሲወያዩ። እናዳምጣቸው። ሓደጋ ዝኸውን ግን ኣብ ጎኒ ኢትዮጵያ ኮይና ባሕሪ ንክትረክብ ኢትዮጵያ ወደብ ንክትረክብ ኣብ ቀይሕ ባሕሪ ዓሰብ ንክትረክብ ብግልፂ ማለት ኣብ ፅሑፎም እውን ቃል ብቃል ዓሰብ ኢሎም እዮም ፅሒፎሞ። ስለዚ ኢትዮጵያ ዓሰብ መሊሳ ንክትረክብ እስራኤል ክትሕግዝ እያ ዝብል በኣምባሳደር ኣጌራ ተዛሪባላ ማለት እዚ ሕዚ ይምፅም ደሞ ክነሪኦም ትብሎ ይኮነ ቀረባ እውን ስለዝኮናስ ክንሪኦ ኢና ክንከታተላ ኢና እዩ ኣብ ኣፍታ ማዕዳኣ ስለዝኮነት ይዛ እና ምን ይለናል ይህ ሰውዬ? የአምባሳደር የእስራኤል አምባሳደር በኢትዮጵያ ያሉት
እስራኤል የኢትዮጵያ የቀይ ባህር ጥያቄዋን እንድታስመልስ ወይም የባህር በር እንድታገኝ ከጎኗ ትቆማለች እስራኤል። ይሄ የመንግስት አቋም ነው ብለው በግልጽ ተናግረዋል ይላል። ይሄ አደገኛ ነው። አደገኛ የሚያደርገው ኢትዮጵያን ወደ አሰብ ለመመለስ እስራኤል ሙሉ ድጋፍ እንደምትሰጥ የገለጹ ስለሆነ እኔም በቅርበት ስለማውቀው ይሄን ጉዳይ ይላል። ቃል በቃል ነው ምልህ፣ ዝም ብሎ እንደ ቀላል የምታየው አይደለም ይላል። ባይዘው እስራኤል ውስጥ ነው ያለው ይሄ ኃይሌ ደደቢት ይባላል እና እንደ ቀልድ የምታየው አይደለም። ይምጡ እንግጠማቸው። በጣም ነው የሚገርመው። እና ከዚህ በፊት እንግዲህ ይምጡ እንግጠማቸው ምናምን እዚህ ሚዲያ ላይ እነሱ ራሳቸው እንደዚህ ብለዋል የሆነ ጊዜ ቀርበው። ሌሎችም ያው የህወሓት እንትኖች አባላት እንደምታውቁት እስቲ ይምጡ በኃይል ከመጣች እንትን ብለን እንመልሳለን፣ ከዚህ አታልፍም፣ እዚህ አማራም ያለው ጽምዶ ከደብረ ብርሃን አልፎ በእኛ በኩል ሄዶ ይህንን ሊያደርግ አይችልም ምናምን ሲሉ ነበር። እና አሁን ይላል ይሄ እንደዚህ እንደምንለው ይምጡ እንገጥማቸዋለን እንደምንለው አይደለም። ቀላል ነገር እንዳይመስልህ፣ ከባድ ነው፣ አደጋው ከባድ ነው ይላል። ያው ይቀጥላል። ይሄ እኛን ለመጨፍለቅ ብሎ እንግዲህ ህወሓትን ማለት ነው እንግዲህ እኛን ተጋሮችን ወይ ትግራይን የሚጨፈልቅ አደገኛ አካሄድ ነው የሚላል። ወይ አይዘሩ ናይ ዓለም ጉዳይ ምን ተቀይር ባህሪ ምን ተደር ወደባት ናይ ኤርትራ ንሕና ኣብ ሞንጎ ተቐቂርና ክንጭፍለቅ ክንመውት እውን ኣይንደልን። ሰውዚ ብሰላም ዝፈቅወት ኮይኖም ሰላም ይፍታሕ አምባሳደር አሁን ይሄኛው ደግሞ የሚዲያው ባለቤት ነው። እዚህ ጎዳና ላይ እየዞረ ነው በአብዛኛው የሚቀርጸው። ሚኪ ይባላል። በእርግጥ ስሙም ሌላም ስም አለው። አሁን እዛ አሜሪካ ነው ሚኪ ያለው ይባላል። ዋቴቨር ያው ሚኪ በሚል ነው ይሄን ፕሮግራም የሚሰራው እና እሱ ምንድን ነው የሚለው? አዎ ይሄኛ በዚህ ጉዳይ መጨፍለቅ የለብንም ይላል። ያው ሰምታችሁታል። መጨፍለቅ የለብንም፣ ይሄ ነገር በሆነ መንገድ በሰላም እንዲፈታ መሆን አለበት ይላል። አሁን እስራኤል እንግዲህ እዚህ ኢራንም ላይ የዛ ሐማስም ላይ እንደዚህ የምትወስደውን እርምጃ አይቶ በመሰረቱ አሁን ኢትዮጵያ ሻዕቢያን ተዋግታ ወይም የሻዕቢያን ተከታዮች ይሄ ጽምዶ የሚባለውን ሁሉ በውጊያ መታ አስፈላጊ ከሆነ ማለት ነው ይሄ ለዚህ የእስራኤልን እርዳታ ለዚህ የአሜሪካንን እርዳታ አትፈልግም። ዞሮ ዞሮ ይሄ ዲፕሎማሲያዊ ትርጉሙ ከፍ ያለ ነው በእነዚህ ሀገራት መደገፉ። ለምን? ኢትዮጵያ ስትራቴጂካዊ ጥቅም ያላት ሀገር ነች ብለው ስለሚያስቡ ነው። ሀገራት አሁን የሚያስቡት ለኢትዮጵያ ሳይሆን ለእኛ ማን ነው የሚጠቅመን ነው። ከራሳቸው ናሽናል ኢንተረስት አንጻር ተነስተው ነው ሌሎቹም ሁሉ ይሄን የሚደግፉት። በመሰረቱ አንድም ሀገር እኮ ኢትዮጵያ ወደ ቀይ ባህር መውጣት የለባትም ትክክል አይደለም ያለ የለም ከግብፅ በስተቀር። እና ደግሞ ያው አልቡርሃን ነው እሱ ራሱም እየወደቀ ያለ ኃይል ነው፣ ራሱም አደጋ ላይ ያለ ነው። ሌላው የግብፅ አሽከር ተብሎ ሊታሰብ የሚችል ነው በዚህ በጽምዶ ውስጥ። ይሄ ስብስብ ካልሆነና ይሄ እዛ ውጭ ሀገር ቁጭ ብለው እየጮሁ ለሻዕቢያ ታማኝነታቸውን ለመግለጽ እና ከሻዕቢያ የሆነች ፍርፋሪ ከግብፅ የምትመጣዋን ነገር በቅብብሎች ለማግኘት ከሚሮጡት በስተቀር እነዚህ ትልልቆቹ በዓለም ላይ ወሳኝ የሚባሉት ሀገራት እኮ ኢትዮጵያ ወደ ቀይ ባህር እንድትመለስ ይፈልጋሉ። ለማንኛውም የዚህ እንትን ትርጉሙ ምንድን ነው? በዚህ ደረጃ ከሀገራቸው ብሔራዊ ጥቅም በተጻራሪ የቆሙ ኃይሎች ኢትዮጵያ ወደ ቀይ ባህር የምትወጣባቸው ምልክቶች ሲመጡ ምን ያህል እንደሚያስደነግጣቸውና ምን ያህል ከዚህ በተጻራሪ እንደቆሙ ምን ያህል ጥላቻቸው ወይም ለኢትዮጵያ ውድቀት የመመኘት ደረጃቸውን ነው የሚያሳየው። ይሄ የቲፒኤልኤፍ እንደገና ደግሞ የዚህ የጽምዶ ስብስብ ነው። በዚህ ደረጃ እናስበው፣ ሁሉም ናቸው። ይሄንን ባለፈው እስራኤል
ሶማሌላንድ እውቅና ሰጠች በተባለበት ጊዜ የዚህ የፋኖ ወይም የዚህ የጽምዶ ፕሮፓጋንዳ ክንፍ የሆነው መሳይ መኮንን ወጥቶ ይሄ ነገር ኢትዮጵያ የባህር በር አብይ አህመድ ነው የሚለው እሱ እንደው አቅርበነዋል። አብይ አህመድ የባህር በር ሊያገኝ ነው መውጫ ማለት ነው ብሎ በጣም ተበሳይቶ በጣም በንዴት ይናገር ነበር። አሁን እነዚህም እንደዚህ ነው። እስራኤል ከደገፈችውማ ይሄ ነገር አለቀ፣ እኛም እንጨፈለቃለን፣ ምን ይሻለናል እያሉ በስጋትና በጭንቀት ተውጠው ይናገራሉ። እንዳልኳችሁ ከዚህ በፊት ይምጡ እንሞክራቸዋለን ያለው ቲፒኤልኤፍ ያለው ጽምዶ በዚህ ደረጃ ተደናግጠዋል እና እንዴት ታገኛለች በሚል ስሜት ነው አሁን የሚናገሩት እነዚህ ሰዎች። እና ይሄንን ብዙውን እዚህ ትግራይ ውስጥ እየተፈጠረ ያለውን ይሄ ጽምዶን ህወሓትን የሚቃወመው ኃይል በጣም እየበዛ መምጣቱ ሻዕቢያዎችንም የግብፅም የነዚህ ደግሞ በዚህ በኩል ፍርፋሪ እየለቀሙ የተወሰነ ተተኳሽ እያገኘን ድጋፍ አግኝተን ለስልጣንም በቃለን ብለው ቅዠት ላይ ያሉ የጽንፈኛው ፋኖ አባላትንም ይሄ ነገር እያስደነገጣቸው ነው የሚሄደው። ባለፈው ይሄ በሶስተኛ ደረጃ አሸባሪ ተመደበ ሲባል እንደዚህ እነዚህ ሁሉ ነገር አንዱ ሲነካ ሌላው አብሮ ነው የሚያለቅሰው። ነገር ግን እዚሁ እንትን ላይ የሻዕቢያው አባል ደግሞ ገብቶ ይሄ ትግራይ ውስጥ ጽምዶን የመቃወም አዝማሚያ አለ፣ ይሄን የሚቃወሙ ኃይሎች መቆም አለባቸው፣ እንዲቆሙ መደረግ አለበት ተቃውሟቸው ብሎ ሁሉ ትዕዛዝ ይሰጣል ለጽምዶ። እና እነዚህም ደግሞ እንደዚህ አድርገው እስራኤል ከመጣችማ ወይ ከደገፈች ምናምን የሚሉትን ሁሉ ይሄን ተው፣ ይሄንን ድጋፋቸውን አጽንታቸው መቀጠል አለባቸው ይላል። ለምን እሱን እንዲመክቱ እዛ ጋር ውጊያ እንዲከፈትለት እነሱ የጥይት ማብረጃ እንዲሆኑ እስከ አማራ ክልል ድረስ ያለው እንትን ወጣት አዛውንት በቃ እንዲሞት ሁሉም መስዋዕት እንዲከፍልለት ይፈልጋል ሻዕቢያ። እና እዛ እንግዲህ ውይይታቸው ላይ እንደሰማችሁት ከእስራኤል ጀርባም ደግሞ አሜሪካ ስላለች ጣጣው ብዙ ነው ይላል። ይሄ ሁለተኛው የሚዲያው ባለቤት ወይ ጋዜጠኛው አሜሪካንም አለች፣ ስለዚህ ጣጣው ብዙ ነው የሚለን። ለመሆኑ ግን እነዚህ ሰዎች እንደዚህ ያንጫጫቸው የእስራኤሉ በኢትዮጵያ የእስራኤል አምባሳደር የተናገሩት ምንድን ነው? እስቲ እሱን እናዳምጠው። ኦፍኮርስ ሌሎች ካሉት የተለየ አይደለም፣ ግን የባህር በር ኢትዮጵያ መውጣት አለባት ይላሉ። እሱን እናዳምጠው። እነሱን በዚህ ደረጃ ያንጫጫው የባህር በር ለማግኘት ለኢኮኖሚዋም ለሉዓላዊነቷም የምታደርገውን ጥረት የእስራኤል መንግስት ወይም እስራኤል ሙሉ በሙሉ ትደግፋለች። ይሄን ያለው ሁኔታ በዚህ ሂደት ላይ እንግዲህ እስራኤል ከኢትዮጵያ ጎን ናት እና ባህር በሩን በማግኘት በኩል ምንም የሚያጠራጥር ነገር የለውም። እስራኤል ታምንበታለች፣ የኢትዮጵያን አቋም ትደግፋለች። ያ የኔ የግሌ ሳይሆን የእስራኤል መንግስት ፖሊሲና አመራር እንትን መመሪያ ነው የሚገልጸው። ኢትዮጵያ የ130 ሚሊዮን ህዝብ ባለቤት ናት። እሺ እንግዲህ እናመሰግናለን ክቡር አምባሳደር። ያው መንግስትዎትንም ማለት ነው ይሄን ነው ያሉት። የባህር በር ማግኘቷን አይቀሬነት ምንም ጥርጥር የለውም ነው የሚሉት። እና ደግሞ ይሄ የኔ አቋም ሳይሆን የመንግስቴም አቋም ነው የሚሉት። ስለዚህ እቺን ነው ሰምተው ያኛው ደግሞ እስራኤል ሀገር ስላለ እንደው በቅርበት እከታተላለሁ ይላል። እንደው እስራኤል ፓርላማ ላይ እንደሚገባ ሁሉ ያወራል። በነገራችሁ ላይ
እዛ ወደ 8000 ኢትዮጵያኖች ከእስራኤል እንዲባረሩ ተወስኗል። ይህን ከዚህ በፊት በተለያየ የዜና ምንጭ ሰምተናል። እዛ መፈክር ይዞ ኢትዮጵያ እንዲህ ምናምን ሲል ሲያወግዝ የነበረ ሁሉ ምናልባትም ደግሞ በሌላ በኩል እንዲሁ በስደተኝነት የገቡም ተጨምረው 8000 ኢትዮጵያኖች ወደዚህ ሊመጡ ይችላሉ። ይሄም አሁን ኃይሌ ደደቢትም አብረው ከሚመጡት አንዱ ሊሆን ይችላል። ምናልባት ትንሽ ጥንቃቄ ያስፈልጋል ያለውም ይሄ ነገር ወይ እንትን ደርሶታል ወይ እዚህ አዝማሚያ ስላስፈራው ሊሆን ይችላል። ዞሮ ዞሮ ኢትዮጵያ ስታኮርፍ አገር ስታጣ ከተሰደድክበት ስትባረር የምታርፍባት ሀገር ነች። ሁሉም ይሄን ነው ማሰብ የሚያስፈልገው። እዛ ቁጭ ብለህ ትንጫጫለህ። የመንግስታት አቋም ይለዋወጣል። የመንግስታት አቋም የሚለዋወጠው ራሳቸው እዚህ አንስተዋል ሲወያዩ። ይሄ የዓለም ሁኔታ በአስቸኳይ እየተለዋወጠ ነው፣ እንደዚህ ነው ምናምን ይላል። አዎ የዓለም ሁኔታ ይለዋወጣል። ሀገራት ብሔራዊ ጥቅማቸውን መሰረት አድርገው ከሀገራት ጋር ግንኙነት ያደርጋሉ። ኢትዮጵያ ደግሞ ለብዙ ሀገራት ስትራቴጂካዊ ተፈላጊነት ያላት ሀገር ነች። አሁን ባለችበት በወታደራዊ አቅሟ ባለችበት የቀይ ባህር ቀጠና በህዝብ ብዛቷ አሁን ደግሞ እያደገ በመጣው ኢኮኖሚዋና ባላት የተፈጥሮ ሀብት ገና ባልተጠቀመችበት የብዙ ሀገራትን ትኩረት እየሳበች ነው። በምንም መመዘኛ መንግስታት ከሻዕቢያ ጋር ከዚህ ከጽምዶ ምናምን የመንደር እንትን በጠበንጃ ፍላጎቴን አሳካለሁ ከሚል ጋር አይቆሙ እና እንዲህ አይነት ግንኙነት እየተጠናከረ በሄደ ቁጥር ወደ ሀገርህ ነው የምትባረረው። እያንዳንድ ስትመጣ አገርህ ነች የምትቀበል። አገርህ ደግሞ ብትረጋጋ ይጠቅማል። ብትረጋጋ ብሔራዊ ጥቅሟ ቢከበር፣ ብትበለጽግ፣ ኢኮኖሚያዋ ቢያድግ፣ የተሻለች ለኑሮ የምትመች ሀገር እየሆነች ብትሄድ ለእያንዳንድህ ማረፊያ ስለሆነች፣ ለዘመዶችን መኖሪያ ስለሆነች አሁን ላሉት ተጠቅማለች እና ይሄ እንዳለ ቅድም ያው በመሃል እንዳነሳሁላችሁ በዚህ ደረጃ የኢትዮጵያ ብሔራዊ ጥቅም መከበር የሚያበሳጫቸው እና ደግሞ እንዳይከበር የሚሰሩ የመኖራቸውን ያህል እና ደግሞ ኢትዮጵያዊ አይደለንም እኛ እንደዚህ ነን፣ ከኢትዮጵያ እንገነጠላለን፣ ኢትዮጵያ በድላናለች እንደዚህ የሚሉ የመኖራቸውን ያህል ነው እኛ ኢትዮጵያዊ ነን የሚሉ ደግሞ አሉ። በዚህ ተስፋ ታደርጋላችሁ ተጋሮች፣ እኛ የኢትዮጵያዊ ተጋሩ ነን ይላሉ። ስልጣን ተጓሒፎም ተደረዋዩ ንሕና ተጋሩ ኢና እምበይ ኢትዮጵያውያን የሆንና ይልብል ስብከት ህዝብ ጨነቆም ኣብ መቃብር ብልዓተዩ ምዝራብ ናማን ከይመስለኩም ችልወልዎ። እኛ የኢትዮጵያ ወይም ኢትዮጵያውያን ተጋሩ ነን በኩራት ይለናል። የሐማሴን ተጋሩ አይደለንም። አሁን የሐማሴን ተጋሩ አይደለንም ሲል ምንድነው መልእክት ሊያስተላልፍ የፈለገው? ጽምዶ ለሐማሴን ወይ ለሻዕቢያ የተቀጠረ መሆኑን ለማመልከት ነው። እና እኛ እንደዛ ቅጥረኛ አይደለንም ወይም የሻዕቢያ አሽከር አይደለንም እንግዲህ ብለን ሰፋ አድርገን ልናየው እንችላለን። ይሄ መልእክት ነው ያስተላለፈው ባይዘዌ እና እኛ በኢትዮጵያ ምንም ተጋሩን በኢትዮጵያ ምንም ታሪክ የሌለን አድርገው ለሚያቀርቡት ከስልጣናቸው ሲወርዱ እኛ ከኢትዮጵያ እንነጠላለን የሚሉ ህወሓቶች በጣም
እንደሚያሳዝኑና ልክ እንዳልሆነ እንደዚህ አይነት ኢትዮጵያ የምትባል ሀገር አናቅም የሚሉት የኛ ወላጆቻችን አባቶቻችን የመሰረቷት ሀገር ነች ኢትዮጵያ ይለናል። እና ይሄንን የሚያዳምጡት ደግሞ ተከታዮቹ ምን ያህል እንደሚያጨበጭቡ በስሜት ተመልክታቸዋል። እና እንዲህ የሚሏችሁን ሰዎች ኢትዮጵያ የምትባል ሀገር አናቅም እኛ ኢትዮጵያ አይደለም ዞር በሉ በሏቸው ይላል ብሎ በጣም በስሜት ነው የሚነግረን። ስለዚህ ኃይል ሰላም ትግራይ አብዝ ሓፀረ ግዜ ኣብ ዓዱ ምስ ህዝቢ ትግራይ ኮይኑ ዝተሰደደ ህዝብና ናብ መረበቱ ንምልሰውን ንሕና ኢና ሕወሓት ሞይቱ እዩ ክምልስ ኣይኽእልን። ሕወሓት ንባዕሉ ክምለስ ዘይኽእል ዘይተመለሰ ስደተኛ ክምልስ እየ ኢሉ ደቀ መዛሙርቱ በሚዲያታት ጫውጫው ይውለው ካብ ጫውጫው ሓሊፎም ግን ዝሰርሕዎ ተአምር የለን። አዎ በጣም ነው የሚገርም አገላለጽ ነው። እና እኛ የትግራይ የሰላም ኃይሎች በአጭር ጊዜ በጦርነት የተፈናቀሉ ተጋሮችን ወደ ነበሩበት እንመልሳለን። ህወሓት ሊመልሳቸው አይችልም። ህወሓት ራሱ የሞተና ሊመለስ የማይችል ድርጅት ስለሆነ ስደተኛን ሊመልስ አይችልም። እና ህወሓት ነው ስደተኛን የሚመልሰው እያለ እኔ ነኝ የምመልሰው እያለ እሱም የእሱ ሚዲያዎች ደግሞ ህወሓት ይመልሳል እያሉ በሚዲያዎች የሚጫጫሁትን ያው ጨው የሚለው እንግዲህ የምግብ ጨው ሳይሆን እቺ በቃ ጩጩጩ እያሉ ሚንጫጩትን አትስሟቸው ይላል። የሞተ ነው ህወሓት። እንደገና ራሱ የማይመለሰው እነሱን ሊመልስ አይችልም። ዝም ብሎ ይሄ የሚዲያ ጫጫታና የሚዲያ ጩኸት ነው የሚለን። በዚህ ደረጃ የትግራይ ኃይል ከህወሓት ጋር በጣም ተጻራሪ በሆነ ቁመና ላይ አቋቋም ላይ ነው ያለው። ያኛው ኢትዮጵያ በድላናለች፣ ከኢትዮጵያ ጋር አንቆምም፣ ወደ ትግራይ ነጻ ሀገር እናቋቁማለን እያለ ግን ይሄ አባቶቻችን ያቆሟት ሀገር ነች ኢትዮጵያ። እኛ የኢትዮጵያ ተጋሮች እንጂ እዛ የሐማሴን አሽከሮች አይደሉም ነው እያለ የነገረ። ንሕወሓት መልእኽቲ ክንቦም ንደሊ ማለት እዩ ኣብ ቅድሚ ኃይል ሰላም ትግራይ ከይትጾንሑ ወድለ። አዎ እንግዲህ ለህወሓት መልእክት እናስተላልፋለን ይላል። ከሰላም ኃይል ፊት አትቁም ህወሓት በቃ ብላችሁ መልእክት አስተላልፉ። ይሄ መልእክት እናስተላልፍለታለን ይላል። እንግዲህ ስሜቱ እንደምታዩት ነው የሰራዊቱ። ይሄ አመራር ነው የሰራዊቱን ስሜት እና እንግዲህ ስሜቱ በዙ ይሄ ምን ያህል እንደመሰጣቸው ይሄ ያስተላለፈው መልእክት ነው የምታዩት። ይደገም በቃ በዚህ ደረጃ እያመነ የመጣ ኃይል ተገንብቷል። እንግዲህ የወደፊቷን ትግራይ የሚያድኗት እነዚህ ናቸው። ባለፈው ይሄ የአማኑኤል ወጥቶ አሁን ህወሓቶች ምን አይነት ፕሮፓጋንዳ እየሰሩ ነው ትግራይን ለመነጠል የትግራይ ነጻ ሀገር መሆን እንደዚህ ያሉ እንደ ማስፈራሪያም እንደ ህዝቡን ከኢትዮጵያዊነት እየነጠሉ በዘረኝነት በጠባብነት ወደ ማደራጀት ከዚህ በፊት እንዳደረጉት ወደዚህ ለመውሰጃም ከሚጠቀሙበት ነገር አንዱ ፌዴራል መንግስት ወይም ኢትዮጵያ ይላሉ ወይም አብይ መድኃኒት ከልክለውን ምግብ ከልክለውን በጀት ከልክለውን ከኢትዮጵያ እንድንወጣ እያደረጉን ነው፣ ከኢትዮጵያ እንድንነጠል እየገፋፉን ነው ብሎ በተናገረበት ጊዜ አንድ ጠንካራ በዛ በሱ ንግግር ስር ያየሁት አንድ ጠንካራ ኮሜንት
ህወሓት የትግራይን ህዝብ እኛን ተጋሮዎችን በከፍተኛ ደረጃ ለችግር እየዳረገን ጦርነት እየጠራብን በመሆኑ ምክንያት ወደ መሀል ኢትዮጵያ እንድንጓዝ እያደረገን ነው፣ ይሄኛው እንድንነጠል እያደረገን ነው ብሎ ለተናገረው ኖ እንደሱ አይደለም። እውነቱ ያለው ህወሓት በሚፈጥርብን ጭቆናና ጫና ምክንያት ትግራይን እየለቀቅን ወደ መሀል ሀገር እንድንሄድ እያደረገን ነው። እውነቱ ይሄ ነው። ተረዳ፣ ዝም ብለህ አትቀባጥር ብለውታል። እና ይሄ እውነት ነው ያለው። በብዙ ቦታ ህወሓትን የሚቃወም ህወሓትን አፈር ለማልበስ እዛ መቃብር ውስጥ አስገብቶ እየሰራ ያለ ኃይል በከፍተኛ ደረጃ መኖሩን ስለሚያሳይ በዛ ደረጃ አሁን ሌላውም ጋር ስትሄድ ባህር በር አያስፈልግም፣ እንደዚህ ነው፣ ጦረኝነት ነው፣ እኛ ከኤርትራ ጋር እንቆማለን ምናምን የሚሉ ጥቂቶች የመኖራቸውን ያህል ብዙሃኑ ግን የኢትዮጵያን ክብር የኢትዮጵያን ብሔራዊ ጥቅም ለማስከበር በጽናት ቆሟል። በሁሉም በኩል እንደዚህ አይነት ልዩነት ጥቂቶች ከኢትዮጵያ ጥቅም በተጻራሪ እና በኢትዮጵያ ጠላትነት በቅጥረኝነት በጣም ጥቂቶች የመቆማቸውን ያህል ብዙሃኑ ደግሞ ለኢትዮጵያ እድገት፣ ለኢትዮጵያ ልማት፣ ለኢትዮጵያ መረጋጋት፣ ለኢትዮጵያ ከፍታ እየሰሩ ስለሆነ ያው በዛ ነው እንግዲህ ያለን ተስፋ። እንግዲህ እንደዚህም ሆኖ የኢትዮጵያ ጠላቶች እየተዳከሙ በህዝብ ያላቸው ተቀባይነት እየጠፋ፣ በፊትም ሚዲያ ላይ ነው ጩኸቱ እንጂ ህዝብን አስተባብረው እየመሩ የህዝብ ተቀባይ ኖሯቸው ምናምን አይደለም። ሚዲያ ላይ ነው ጩኸቱ። ይሄ የኢትዮጵያን ለማፍረስ የኢትዮጵያን ብሔራዊ ጥቅም ለማዳከም የኢትዮጵያ ጠላቶችን ፍላጎት ለማሳካት ተልኮ የሚንቀሳቀሰው ኃይል እየተዳከመና በህዝብ እየተጠላ መሆኑን የሚያሳዩ ምልክቶች ናቸው እነዚህ በአብዛኛው። እንደገናም ደግሞ ጠላቶቻችን ለጠላቶቻችን መረማመጃ ሆነው እያገለገሉ ያሉ ለጠላቶቻችን መሰብሰቢያ፣ መጠጊያ፣ ሎጂስቲክ ማስተላለፊያ የሆኑ ኃይሎችም እየተዳከሙ በራሳቸው ችግር ውስጥ እየገቡ ነው። ኢትዮጵያን የከዱ ደግሞ እየተዋረዱ መሆናቸውን የሚያመለክቱ ነገሮች አሉ። ከዚህ ውስጥ አሁን ሰላም ማስከበር ተልእኮ ባይዘዌ በጣም ትልቅ ተልእኮ ነው። በጣም ትልቅ ለሰላም ማስከበር የሚሰማራ ሰራዊት አምባሳደር ነው ያ ሀገሪቱ። እኔም በኢትዮጵያ ሰላም ማስከበር ሂደት ተሳትፌ ስለማቅ ወደ ሰላም ማስከበር በምንሄድበት ጊዜ ትልቅ ተልእኮ እንዳለብን ኦሪንቴሽን ተሰጥቶን ኢትዮጵያን ወክለን በዓለም ፊት የምንንቀሳቀስ ስለሆነ ከብዙ ሀገር የመጡ የሰላም አስከባሪ ኃይሎች አሉ። እንደገና ደግሞ ራሱ ሰላም ልናስከብር ሄድንበት ሀገር ህዝብም የሌላ ሀገር ህዝብ ስለሆነ በዚህ መሃል የኢትዮጵያን ገጽታ በከፍተኛ ደረጃ እንድንገነባ በዲሲፕሊን በጨዋነት ከሌሎቹ ጋር ተባብሮ በመስራት እና የኢትዮጵያን ትልቅነት በማሳየት እንድንሰራ ኦሪንቴሽን ተወስዶ የሚካሄድ ትልቅ ተልእኮ ነው። ባይዘወይ በዚህ ተልእኮ በመግቢያ ላይ እንደገለጽኩላችሁ ሱዳን አብዬ እንደዚህ ግዛት የነበሩ የኢትዮጵያ ሰላም አስከባሪ ኃይሎች ቲፒኤልኤፍ በኢትዮጵያ መንግስት ላይ ጦርነት በከፈተበት ጊዜ ወይም በቃ ኢትዮጵያ እኔ ከስልጣን ከወረድኩ ትፈርሳለች ብሎ የተለያዩ ስራዎችን እየሰራ ቅስቀሳ በሚያደርግበት ሰዓት እነዚህ የኢትዮጵያ ሰራዊት አባላት ተብለው ኢትዮጵያን ወክለው ለታላቅ ተልእኮ በአካባቢው የነበሩ ሰዎች ወይም የህወሓትን ተልእኮ ያነገቡ ኃይሎች በሚያሳፍር ሁኔታ ወደ ሀገራቸው ከመመለስ ለመቅረት ግብግብ ፈጥረው ነበር። ይሄ የኢትዮጵያን ገጽታ በጣም የነበረንን የሰላም ማስከበር ስም የጎደፈበት ዘመን ነው በጣም እና
እንደዛ አድርገው ግብግብ ፈጥረው ዩኤን ደግሞ ይሄን ሰራዊት ዩኤን ይዞ ያዘመተውን ሰራዊት ወደ ሀገሩ የመመለስ ግዴታ ገብቶ ነው የሚወስደው ወይም የሚያሰማራው እና ወደ ሀገራችሁ መመለስ አለባችሁ ሲባሉ ግብግብ ፈጥረው አንዳንድ ቦታ ድብድብ የመሳሰለው ሁሉ ነበረ። በቃ ወድቀው የሚንፈራፈሩ እንደዚህ የሚያደርጉ የሚያለቅሱ ብዙ አሳፋሪ ቪዲዮዎች ተለቀዋል በዛ ጊዜ። ይሄንን ይቀሰቅሱ የነበሩ ውጪ ሆነው የነሱ ሚዲያዎች በከፍተኛ ደረጃ ይቀሰቅሱ ነበር። ህወሓትም ወደ ሀገራችሁ እንዳትመለሱ ብሎ የኢትዮጵያን ክብር እንዲያዋርዱ ተልእኮ ሰጥቷቸው በከፍተኛ ደረጃ የተንቀሳቀሱ ነበሩ። አሁን እነዚህ ሰዎች እዛ ሱዳን ውስጥ ስደተኛ ካምፕ ውስጥ ሲኖሩ ቆይተዋል። በኋላ ግን ከዚህ የሚያገኙት እርዳታ ወይም እገዛ በመቆሙ ምክንያት ለከፍተኛ ችግር እንደተጋለጡ ነው አሁን መረጃዎች የሚያመለክቱት። አሁን ለእንደዚህ አይነት ሰዎች ያው ማዘን አይገባም፣ የእጃቸውን ያገኙት ነው የሚባለው። እና ምንድነው በዚህ በሱዳን ጥገኝነት የጠየቁ መረጃውን ይሄን አስመልክቶ የተጻፈው መረጃ እንዳለ ላንብብላችሁ። በሱዳን ጥገኝነት የጠየቁ የትግራይ ተወላጅ የቀድሞ የኢትዮጵያ ሰላም አስከባሪዎች የተባበሩት መንግስታት ድርጅት ተመድ የሚሰጣቸውን ወራዊ ድጋፍ በማቋረጡ ምክንያት ለከፍተኛ ችግርና ለእስር ጭምር መዳረጋቸው ታውቋል። በሱዳን ዳርፉርና አብዬ ግዛቶች በሰላም ማስከበር ተልእኮ ላይ የነበሩ 217 የትግራይ ተወላጅ ሰላም አስከባሪዎች ተልኳቸውን ጨርሰው ወደ ኢትዮጵያ ከመመለስ ይልቅ ሱዳን ውስጥ ጥገኝነት ጠይቀው ነበር። ተመድ ለእነዚህ ስደተኞች በወር $70 ሲሰጥ የቆየ ቢሆንም ካለፈው ጥር ወር ጀምሮ ድጋፉን ያቋረጠ ነው። ምክንያቱ አልተገለጸም። ነው ድጋፉን አቋርጦባቸዋል። ይህን የድጋፍ መቋረጥ በመቃወም እንግዲህ ያው በተለያየ ቦታ መብታችን ነው ድጋፍም ልመናም በጀትም እንደዚህ ብሎ የሚጠይቁ ናቸው የህወሓት ሰዎች። ባይዘው እነዚህ አሁን የትግራይ ተወላጅ ተብሎ እንደዚህ መገለጻቸው ኦፍ ኮርስ ናቸው ትውልዳቸው፣ ግን የቲፒኤልኤፍ ፖለቲካ ሰለባ የሆኑ ወይ በቲፒኤልኤፍ ፕሮፓጋንዳ የተታለሉ የቲፒኤልኤፍ ሰዎች ናቸው። እና እነዚህ ስደተኞች ምን አደረጉ? ሰላማዊ ሰልፍ አደረጉ። መጋቢት 4 ቀን ለምንድን ነው የተቋረጠብን ብለው አደረጉና ከዛ በሱዳን ባለስልጣናት ከሱዳን ወታደሮች ምናምን ጋር ግጭት በመፍጠራቸው ታስረዋል። እና በአሁኑ ወቅት በገዳሪፍ ግዛት ኡምጋርጉም ካምፕ ውስጥ 110 ስደተኞች ይገኛሉ። በካምፕ ውስጥ በሕክምና እጦትና በሌሎችም ምክንያቶች የ5 ሰዎች ህይወት ማለፉና ሌሎችም በጽኑ ህመም ላይ እንደሚገኙ፣ አጠቃላይ በችግር ላይ እንደሚገኙ፣ አንዳንዶቹም ረብሸው ወደ እስር መወርወራቸውን ወይም መታጎራቸውን ነው መረጃዎች የሚገልጹት። እንግዲህ ከዚሁ ከሱዳን ጉዳይ ሳንወጣ ይሄ መቼም ለብዙዎቻችን ትምህርት ሊሆን የሚገባ ነው። ይሄን የስደተኞቹ ጉዳይ ማለት እነዚህ እዛ ሀገራቸውን ከርተው እዛ ቆይተው የነበሩ ሁሉም በጊዜው የእጁን ያገኛል፣ የሰራውን የክህደቱን ዋጋ ያገኛል። እንግዲህ እነዚህ ሰዎች ከሆነ ጊዜ በኋላ ታስረውም ይሁን ምንም ብለው ራሳቸውም መጥተው ወደ ኢትዮጵያ ይመጣሉ። ባለፈው ጠቅላይ ሚኒስትሩ ብለዋል እና ይቅርታ ጠይቀው ያው አይጠይቁም፣ ግን ብቻ በሆነ መንገድ ወደ ኢትዮጵያ ይገባሉ። ያን የምታኖራቸው የምትመግባቸው መጠለያ የምትሰጣቸው እቺ የተወለዱባት አገር እና የከዷት አገር ኢትዮጵያ ናት። እና እዚሁ ሱዳን ላይ እንቆይና በሱዳን ብሉ ናይል በምትገኝ ስትራቴጂካዊ የኩርኩም ከተማ በሱዳን መደበኛ ጦርና በፈጣን ደራሽ ኃይሎች አርሲኤፍ መካከል ጦርነት ተካሂዶ ይሄ ኃይል የተወሰኑ በጣም ቁልፍ መሬቶችን ተቆጣጥሯል። በጦርነቱም ድል ቀንቶታል። እንግዲህ በዚህ ውጊያ የሱዳን መደበኛ ጦር ተሸንፏል።
የኃይል ሚዛኑም ተለውጧል እና የሱዳን ወታደሮች በርከት ያሉ ወደ ኢትዮጵያ እንደሸሹ ነው የሚገለጸው በዚህ በቤንሻንጉል ጉሙዝ አካባቢ እና በውጊያ ወቅት ይሄንን ሸሽተው ከነትጥቃቸው ወደ ኢትዮጵያ ድንበር አካባቢ ሲመጡ መመልከታቸውን የዓይን እማኞች ገልጸዋል። ይሄ ኃይል ኩምሩክ የምትባለዋን ስትራቴጂክ ከተማ ተቀምጧል። የሱዳን ኃይል የአልቡርሃን የሚመራው የሱዳን መንግስት ሰራዊት። በሌላ በኩል ሳዑዲ ለዚህ ለአልቡርሃን መንግስት መሳሪያ ለመሸጥ ስምምነት ተፈራርማ ነበረ። አሁን ይሄ መንግስት ከአሸባሪ ጋር ግንኙነት አለው ተብሎ በአሜሪካ በመፈረጁ ምክንያት ለተሸጥለት የነበረውን መሳሪያ ማቆሟን የተለያዩ ሚዲያዎች ዘግበዋል። ይሄ በአካባቢው ኃይል አሰላለፍ ላይ ትልቅ ትርጉም ስላለው ነው። ይሄ ኃይል ነው የኢትዮጵያን የራሱን አሸባሪዎች ከመደገፉና ከአሸባሪዎች ጋር ተጣምረው ከመንቀሳቀሱም በላይ የኢትዮጵያን አሸባሪዎችና ኢትዮጵያን ሊያፈርሱ የሚንቀሳቀሱ ኃይሎችንም እያገዘ በቀጠናው ላይ እንዲንቀሳቀሱ እያደረገ የሎጂስቲክ ድጋፍ በዛ በኩል እንዲቀርብላቸው እያገዘ ያለ ኃይል ስለሆነ ግብፅም ከዚህ ኃይል ጋር ባላት ሽርክና አማካይነት ኢትዮጵያን ለማዳከም መረማመጃ ልታደርግ የምትፈልገው ወይም የምትችለው እስካሁንም ስታደርግ የቆየችበት ይሄው የሱዳን አካባቢ እና በአልቡርሃን የሚቆጣጠረው ቀጠና በመሆኑ እንደዚህ አይነት በቀጠናው ላይ ያሉ ለውጦች ወይም የሱዳን ኃይል እየተሸነፈና እየተዳከመ ዓለም አቀፍ ድጋፍም እያጣ መሄዱ ለኢትዮጵያ የሚጠቅም ነው። ያው መንግስት በዲፕሎማሲ በምን የተለየ እንትን ሊሰጥ ይችላል። ግን እንደ አሁን በትንታኔ እንደሚታየው ወታደራዊ ተንታኞች እንደሚገልጹት ይሄ ጠላቶቻችን ኢትዮጵያን ሊያዳክሙ ሲፈልጉ ራሳቸው እየተዳከሙ መሄዳቸውን ነው የሚያሳየው። ኢትዮጵያ ታሸንፋለች፣ ጠላቶቿን በእግሯ ስር ታንበረከካቸዋለች። ይሄ የተወሰነ ቲፎዞቻቸው ወይ ደጋፊዎቻቸው መዳከማቸውን ነው የሚያሳየው። ባለፈው አሁን ቲፒኤልኤፍን በመደገፍ ይሄ የፕሪቶሪያ ስምምነት ይከበር እንደዚህ የሚል ሰልፍ በአሜሪካ ለማድረግ ተሞክሮ ነበር። በጣም ጥቂት ሰዎች ወጥተው ምናልባት ከ10 ከ15 የማይበልጡ ጮሆ መግባታቸውን ስንመለከት የኢትዮጵያ አሸናፊነት ጊዜ መምጣቱን ነው የሚያሳየን። ድል ለኢትዮጵያ፣ ሰላም፣ እድገት ለኢትዮጵያ እያልኩ ሀቅና ሳቅ ሚዲያን ሰብስክራይብ፣ ሼር አድርጋችሁ ድጋፋችሁን አጠናክራችሁ እንድትቀጥሉ በማሳሰብ የዛሬውን ፕሮግራሜን በዚሁ አጠናቅቃለሁ። በሌላ እስከምንገናኝ ሰላም።